ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የጋበዝን አሁን ወደ ዜናዎቹ እናልፋለን። ከዓለም የንግድ እንቅስቃሴ ውስጥ የአፍሪካ ድርሻ 2.8 በመቶ ብቻ በመሆኑ ሀገራት የቴክኖሎጂ ሽግግር በማምጣት ድርሻቸውን ለማሳደግ ሊሰሩ ይገባል ሲሉ የአፍሪካ ህብረት የኢኮኖሚ ልማት ቱሪዝም ንግድ ኢንዱስትሪና ማዕድን ኮሚሽነር አልበርት ሙቻንጋ ገለጹ። ኮሚሽነር አልበርት ሙቻንጋ ለመገናኛ ብዙሃን በሰጡት ማብራሪያ እንደገለጹት የዓለም ኢኮኖሚ ከጊዜ ወደ ጊዜ እያደገ በመጣ ከዓለም የንግድ እንቅስቃሴ ውስጥ የአፍሪካ ድርሻ 2.8 በመቶ ብቻ ነው። በመሆኑም ሀገራት ይህንን በመገንዘብ የቴክኖሎጂ ሽግግር በማምጣት ድርሻቸውን ለማሳደግ ሊሰሩ ይገባል ብለዋል። ይህም የሚያሳየው የአፍሪካ ሀገራት ምርትን በበቂ መጠን እያመረቱ ላለመሆኑ ማሳያ ነው ያሉት ኮሚሽነሩ፣ በመሆኑም የግብርና ምርት በማሳደግ የተቀነባበሩና እሴት የተጨማመረባቸው ምርቶች በስፋት በማምረት ለዓለም ገበያ ማቅረብ ላይ ሀገራት በትኩረት ሊሰሩ እንደሚገባ ተናግረዋል። አምራች ዘርፉ ለአፍሪካ አጠቃላይ አመታዊ የምርት እድገት ጠቅላላ የሀገር ውስጥ ምርት 11.8 በመቶ ብቻ አስተዋጽኦ እንዳለው ጠቁመው በመስኩ መሰረታዊ ለውጥ ማምጣት ይጠበቅብናል ብለዋል። በአፍሪካ በኢኮኖሚ መስክ አካታችና ዘላቂ እድገት ለማምጣት ከአፍሪካ ህብረት ከሌሎች የልማት አጋሮች ጋር በመሆን መፍትሄ ጠቋሚ ጥናት እየተካሄደ መሆኑን ጠቁመው ጥናቱ በአፍሪካ የሰው ኃይል ልማት ምርትና ምርታማነትን ማሳደግ፣ ቁጠባና ኢንቨስትመንትን ማሳደግ በሚቻልባቸው ጉዳዮች ላይ ያጠነጠነ መሆኑን አብራርተዋል። ጥናቱ እንደ አውሮፓውያኑ አቆጣጠር ሐምሌ 2024 የሚጠናቀቅ ሲሆን የአፍሪካን የዓለም ንግድ ድርሻ ማሳደግና የውጭ ምንዛሪ ግንኙነትን ማሳካት ከያዛቸው ጥቅል ግቦች መካከል ይገኙበታል ብለዋል። ኮሚሽነር አልበርት በማብራሪያቸው ዲጂታል ቴክኖሎጂ፣ ስራ ዕድል ፈጠራና የቴክኖሎጂ ፈጠራዎችን ማስፋፋት ቁልፍ በመሆናቸው ሀገራት አጽንኦት ሊሰጧቸው እንደሚገባም አስገንዝበዋል። በአፍሪካ አካታችና ዘላቂነት ያለው እድገት ለማስመዝገብ ሀገራት የሰው ኃይላቸውን ለማዘመን በትኩረት መስራት አለባቸው ያሉት ኮሚሽነር አልበርት በአፍሪካ በስራ ገበታ ላይ ካለው የሰው ኃይል መካከል 11.8 በመቶ በበቂ ደረጃ ተፈላጊውን ክህሎት ይዘው እየሰሩ አለመሆኑን የተደረጉ ጥናቶች እንደሚያመለክቱም ጠቅሰዋል። በአህጉሪቱ ካለው የስራ ዕድል ፈጠራ ይልቅ ከዕለት ወደ ዕለት የዜጎች ቁጥር በከፍተኛ ደረጃ መጨመር ይታይበታል። ከአሜሪካ፣ አውሮፓ፣ እስያና ከሌሎች አህጉራት ጋር ሲነጻጸር ከፍተኛ ቁጥር ያለው የወጣት ኃይል በአፍሪካ ቢገኝም አብዛኛው የስራ ዕድል አልተፈጠረለትም ነው ያሉት። ስራ ፈላጊውና በአፍሪካ ያለው የስራ ገበያ አለመጣጣም አህጉሩን እየፈተኑ ካሉ ጉዳዮች መካከል ተጠቃሽ መሆኑን ገልጸው ሀገራት መሰል ችግሮችን መፍታት የሚያስችል ፖሊሲና አሰራር ሊዘረጉ እንደሚገባም ጠቁመዋል። የ2063 አጀንዳ በማሳካት አካታችነት ያለው ዘላቂ ልማት በማምጣት የበለጸገች አፍሪካን ለማየት የተማረ ዜጋ ማፍራት፣ በሳይንስና በቴክኖሎጂ በሰው ሰራሽ ክህሎትና ግብርና ማዘመን የቀጣይ ትኩረት አቅጣጫ መሆናቸውን ኮሚሽነር አልበርት አመላክተዋል። ሩሲያ ከስፔስ የሚወነጨፍ አስፈሪ የጸረ ሳተላይት መሳሪያ እየሰራች መሆኑን አሜሪካ ገለጸች። ዋይት ሃውስ በትናንትናው ዕለት ሩሲያ አስፈሪ የሆነ የጸረ ሳተላይት መሳሪያ እየሰራች መሆኑን ይፋ አድርገዋል። የነጩ ቤተ መንግስት የብሔራዊ ደህንነት አማካሪ ጆን ኪርቢ እንደገለጹት የአሜሪካ ደህንነት ባለስልጣናት ሩሲያ እንዲህ አይነት መሳሪያ የመስራት አቅም እንዳላት የሚያሳይ መረጃ አግኝተዋል። ነገር ግን ቃል አቀባዩ ይህ መሳሪያ በአሁኑ ወቅት ወደ ስራ አለመግባቱንና በመሬት ላይ ጉዳት እንደማያደርስም ተናግረዋል። የአሜሪካ ባለስልጣናት በመሳሪያው ቴክኖሎጂ ዙሪያ ያገኙትን መረጃ እየተነተኑና ከአጋሮች ጋር እየተመካከሩበትም ነው ተብሏል። ኪርቢ የሩሲያ መሳሪያውን የመጠቀም አቅም አስፈሪ ቢሆንም አሁን ላይ መሳሪያው ወደ ስራ ስላልገባ የደቀነው ስጋት የለምም ብለዋል። ኪርቢ እያወራን ያለነው የሰው ልጆችን ለማጥቃት ጥቅም ላይ ስለሚውል ወይም በመሬት ላይ ውድመት ስለሚያስከትል መሳሪያ አይደለም ሲሉ ቃል በቃል ተናግረዋል። ዋይት ሃውስ ይህን መረጃ ይፋ ያደረገው የሪፐብሊካኑ ሃውስ ኢንተለጀንስ ኮሚቴ ኃላፊ የኦሃዮ ተወካይ የሆኑት ማይክ ታርነር ብሔራዊ ደህንነት አደጋ ላይ የሚጥል መረጃ መኖሩንና የባይደን አስተዳደር እንዲመረምረው ካሳሰቡ በኋላ ነው። ኪርቢ የሩሲያን አቅም የመገምገምና የመተንተን ሂደት ተርነር መግለጫ ባወጡበት ወቅት እየተካሄደ ነበር ብለዋል። ኪርቢ አክለውም የትኛው ጉዳይ ይተንተንና ለህዝብ ይፋ ይሁን የሚለውን በጥንቃቄ ነው የምናየው ሲሉ ተናግረዋል። ሩሲያ ግን እንዲህ አይነት እቅድ እንደሌላት በመግለጽ የአሜሪካን ስጋት አጣጥላለች።
ሩሲያ የካንሰር ክትባት ለማግኘት መቃረቧን የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን አስታወቁ። ፕሬዝዳንት ፑቲን ባሳለፍነው ረቡዕ እንደተናገሩት የሩሲያ ተመራማሪዎች በቅርቡ ለታካሚዎች መሰጠት የሚችል የካንሰር ክትባት እውን ለማድረግ ተቃርበዋል ብለዋል። ፑቲን በቴሌቪዥን በሰጡት አስተያየት የካንሰር ክትባቶች እና የአዲሱ ትውልድ የበሽታ መከላከያ መድኃኒቶችን ለመፍጠር በጣም ተቃርበናል ብለዋል። ክትባቶቹና መድኃኒቶቹ በቅርቡ ለግለሰብ በሚደረጉ ሕክምናዎች ውጤታማ በሆነ መንገድ ጥቅም ላይ እንደሚውሉ ተስፋ አደርጋለሁ ሲሉም ተናግረዋል። ፕሬዝዳንት ፑቲን ክትባቶቹ ለየትኛው የካንሰር አይነት እንደሚውሉ እና እንዴት እንደሚሰሩ ለይተው አላስቀመጡም ነው የተባለው። በርካታ ሀገራትና ኩባንያዎች ለካንሰር መከላከያ ክትባት ለመስራት ጥረት በማድረግ ላይ መሆናቸው ይታወቃል። ባሳለፍነው ዓመት የብሪታንያ መንግስት ከጀርመኑ ባዮ ኤንቴክ ኩባንያ ጋር የተፈራረመ ሲሆን ይህ በፈረንጆቹ 2030 ለ10 ሺህ ታካሚዎች የሚደርስ የግል የካንሰር ሕክምናዎች ላይ የክሊኒክ ሙከራ ለማድረግ የሚያስችል ነው ተብሏል። በአሁኑ ወቅት የማህጸን በር ጫፍ ካንሰርን ጨምሮ በሰው ልጅ ላይ ካንሰርን የሚያስከትሉ በሂውማን ፓፒሎማ ቫይረስ የሚካለሉ እውቅና የተሰጣቸው 6 ክትባቶች እንዳሉ የዓለም ጤና ድርጅት አስታውቋል። የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ